ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ ጨጓራችሁ ጤናማ እንዲሆን ማድረግ ያለባችሁ ነገሮች በዚህ ቪዲዮ ነግራችኋለሁ። ከዚህ ከጨጓራ ህመም ጋር ተያይዞ በጣም በተደጋጋሚ ትጠይቁኛላችሁ። በተለይ የጨጓራ ቁስለት፣ የጨጓራ ባክቴሪያ እንደዚህ አይነት ነገሮች የሚያስቸግራችሁ በየጊዜው የጨጓራ ህመም ይመላለስብኛል። አንዳንዶቻችሁ ደግሞ ምግቦች የጨጓራ ህመም የሚያነሱባችሁ ምግቦች እንዳሉ፣ በተቃራኒው ደግሞ ምን ምግብ እንደሚያነሳባችሁ የማታውቁ በጨጓራ ህመም በተደጋጋሚ የምትሰቃዩ እንደዚህ አላችሁ። ብቻ በአጠቃላይ ዛሬ ከጨጓራ ህመም ለመላቀቅ ጤናማ ጨጓራ እንዲኖራችሁ ከአመጋገብ ከአኗኗር ጋር ተያይዞ ማድረግ ያሉባችሁን ዋና ዋና ነገሮችን እነግራችኋለሁ። አሁን ምነግራችሁን ነገሮች በደንብ ተከታትላችሁ ተግባራዊ ካደረጋችሁ የጨጓራ ህመም መቼም ቢሆን አይዛችሁም ማለት ነው። ስለዚህ ጨጓራችን ጤናማ እንዲሆን ምን እናድርግ፣ ምን እንመገብ፣ አኗኗራችን እንዴት ይሁን የሚለውን ነገሮች ሁሉ እናያለን። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃ ላይክ፣ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ምንጊዜም ጨጓራችሁ ጤናማ እንዲሆን አመጋገባችሁ ላይ ቅመማ ቅመምና ቅባታማ ነገሮችን መቀነስ ያስፈልጋል። እንግዲህ በጣም የጨጓራ ህመምን የሚያባብሱ ለጨጓራ ህመም የሚዳርጉ ነገሮች እነዚህ ቅመም የበዛባቸው ምግቦች፣ ቅባት የበዛባቸው ምግቦች ናቸው። በአጠቃላይ ምግብ በተለኛ ሀገር ምግብ ሲዘጋጅ ወጦች ላይ በጣም ቅመማ ቅመሞች ይበዛሉ። በርበሬው ላይ ቅመማ ቅመም ይበዛል። ዘይቱ፣ የተለያዩ ቅመሞች፣ ቅቤ እንደዚህ አይነት ነገሮችን ወጦች ላይ በጣም መጠቀም እኛ ሀገር ላይ በተለይ እንደዚህ አይነት ነገሮች ይዘወተራሉ። ይሄ ለጨጓራ ህመም በጣም አንሺም ነው አባባሽም ነው። ስለዚህ አንደኛ ምንጊዜም ጨጓራችሁ ጤናማ እንዲሆን ከፈለጋችሁ ቅመም የበዛባቸው ነገሮችን፣ ቅባት የበዛባቸው ነገሮችን መቀነስ። ምግብ ስታዘጋጁ ቅመም የተወሰነ ብቻ ለጣዕም መጨመር፣ ቅባት ይሄን ያህል አለማብዛት። ቅባትም ቅመምም ይሄ ከምላስ ከጣዕም ባለፈ ለሰውነታችሁ የሚሰጠው ጥቅም የለም፣ ጉዳት ናቸው። ስለዚህ እነዚህ ነገሮች መቀነስ አንደኛ ለጨጓራ ጤና አስፈላጊ ነው። ሌላው ነገር ደግሞ በአንድ ጊዜ የተለያዩ አይነት ምግቦችን አለመመገብ ነው። ይሄ በተለይ ይሄውን በየአይነት እየተባለ አትክልቱም እንደው ወጣወጡም ቅመሙም የበዛው ቅባትም የበዛው ምኑም አንድ ላይ ተደርጎ መመገብ አይነት ነገሮች በጣም ይዘወተራሉ። እንደዚህ አይነት ነገሮች ጥሩ አይደለም። በነገራችን ላይ ለጨጓራ የተለያዩ ነገሮችን በአንድ ላይ አዋህዶ መመገብ ጨጓራ አንዱ ቶሎ ይፈጫል፣ አንዱ ቶሎ አይፈጭም። ጨጓራ ላይ የመክበድ አቅማቸው በውስጣቸው ደግሞ እነዛ ምግቦች ሁሉ ሲዘጋጅ በውስጡ የሚገባባቸው ዘይቶች፣ ቅመሞች አሉ። ብቻ ለብቻ ሲሆንና አንድ ላይ ሲደባለቅ ደግሞ የዛ ሁሉ ቅባት የዛ ሁሉ ቅመም እንደገና የምግቦቹ ይዘት በራሳቸው የሚያመጧቸው ነገሮች አሉ። ስለዚህ ብትችሉ ይሄ በአንድ ጊዜ የተለያዩ አይነት ምግቦች እንደበላልቃችሁ ከመመገብ ይልቅ ለየብቻ ብትመገቡ ጨጓራ ቀለል ይላል፣ ለጨጓራ ህመምም እንዳትጋለጡ ያደርጋል። ሌላው ከመተኛታችሁ ቢያንስ 3 ሰዓት በፊት ምግብ ተመገቡ። ይሄ በተለይ ማታ ላይ ምግብ ተመግባችሁ ቶሎ ለምተኙ ሰዎች ነው። ምግብ ተመግቦ ቶሎ መተኛት በጣም ጨጓራ ላይ ከፍተኛ ጉዳት ያመጣል። ምግቡ የሚፈጭበት የሚሰራበት ጊዜ ያስፈልገዋል። ምግብ ተመግቦ ቶሎ መተኛት ጥሩ አይደለም። ምንጊዜም ምግብ ከተመገባችሁ ማታ ላይ ቢያንስ 2-3 ሰዓት መቀመጥ እንቅስቃሴ ማድረግ ያስፈልጋል እንጂ ቶሎ ተመግቦ ቶሎ መተኛት በጣም ጎጂ ነው። ይሄን ምን ጊዜ ማወቅ መቻል አለባችሁ ቀደም ብላችሁ። አንደኛ እሱ ብቻ ሳይሆን ማታ ላይ የምትመገቡትን ነገር ቀለል ያሉ ነገሮች መሆን መቻል አለባቸው። የፕሮቲን መጠናቸው ከፍ ያሉ የሚከብዱ ነገሮችን ብዙ ማታ ላይ አትመገቡ። ማታ ላይ ቀለል ያለ ለመፈጨት ብዙም ጊዜ የማይፈጅ ለጨጓራ የማይከብድ ነገር ተመገቡ። ቀለል ያለውንም ተመግባችሁ ቢያንስ 2-3 ሰዓት ቆዩ። ቶሎ ምግብ በልታችሁ አትተኙ። ሌላው የህመም ማስታገሻዎች። ይሄም በጣም ብዙ ሰዎች ለጨጓራ ህመም የሚዳረጉበት ነገር ነው። ይሄ ራሳችሁን ባመማችሁ ቁጥር በቆረጣችሁ ቁጥር በቃ የትኛውም ነገር ሲነሳባችሁ ቶሎ ብላችሁ ያለ ሐኪም ትዕዛዝ በየፋርማሲው የሚሸጡ
የህመም ማስታገሻዎችን እየገዛችሁ የመውሰድ ልምድ ካላችሁ ይሄ ለጨጓራ በጣም መጥፎ ነው። ጨጓራ ብቻ ሳይሆን ጉበት፣ ኩላሊት የተለያዩ ችግሮችን ያመጣል። ከሆርሞን መዛባትም ጋር ተያይዞ ብዙ የሚያመጣቸው ችግሮች አሉ። አሁን ግን ትኩረታችን የጨጓራ ህመም ላይ ብቻ ስለሆነ ህመም ማስታገሻ በተደጋጋሚ የምትወስዱ ሰዎች ይሄን ማቆም መቻል አለባችሁ። የህመም ማስታገሻን አለ ሐኪም ትዕዛዝ ዝም ብሎ እየገዙ መውሰድ በራሱ ለጨጓራ ጎጂ ነው። ሌላው የታሸጉ ምግቦች ናቸው። እንግዲህ ከፋብሪካ ተቀነባብረው የሚወጡ ምግቦች በጣም በውስጣቸው ከፍተኛ የጨው መጠን፣ የቅባት መጠን፣ እንደገና የተለያዩ ኬሚካሎች ለረጅም ጊዜ እንዲቀመጡ እየተባለ የሃን ጣዕም የሃን ከለር እንዲይዙ እየተባለ በውስጣቸው የሚጨማመሩባቸው ነገሮች አሉ። እነዛ ነገሮች ሁሉ ለጨጓራ በጣም ጎጂ ናቸው። እስከ ጨጓራ ካንሰር ደረጃ ሁሉ ያደርሳሉ። ስለዚህ ብትችሉ ኦርጋኒክ ነገሮችን ተመገቡ እንጂ ይሄ የታሸጉ ምግቦች እንደዚህ አይነት የቆርቆሮም የካርቶንም የምንም እየታሸጉ የሚሸጡ ተቀነባብረው የሚወጡ ኦርጋኒክ ያልሆኑ ነገሮች ለጤናችሁ ጎጂ ናቸው። ብትችሉ ከእንደዚህ አይነት ነገር መራቅ ያስፈልጋል። ሌላው ሱስ ነው። እንግዲህ ለጨጓራ በጣም አጋላጭ እነዚህ ሲጋራ፣ መጠጥ፣ ጫት እንዲህ አይነት ነገሮች ጨጓራ ላይ በጣም ከፍተኛ ጉዳት ያመጣሉ። እንደዚህ አይነት ሱሶች ውስጥ ካላችሁ እነሱንም ነገሮች ማስወገድ ሌላው አስፈላጊ ነገር ነው። ሌላው መጠጦች ላይ ብትችሉ ቡና መቀነስ። ቡና አብዝቶ መውሰድ በራሱ ለጨጓራ በጣም አጋላጭ ነው። ቡና በቀን ብትችሉ 1 ስኒ በጣም ከበዛ 2 ስኒ ነው እንጂ ከዛ በላይ እየደጋገሙ ቡና በቀን ብዙ መጠጣት አይነት ነገሮች ካሉ ይሄም ቡና ማብዛት በራሱ ለጨጓራ ጎጂ ስለሆነ ቡና መቀነስ፣ ለስላሳ መጠጦች መቀነስ ያስፈልጋል። ይሄ የጋዝ ይዘታቸው ከፍ ያሉ ነገሮች፣ የለስላሳ መጠጦች፣ እነዚህ ሶዳዎች፣ ኃይል ሰጪ መጠጥ እንዲህ አይነት ነገሮችን ብትቀንሱ መልካም ነው። በተቃራኒው ውሃ በደንብ መጠጣት ነው። በነገራችን ላይ ለጨጓራም ይሁን ለሰውነታችሁ ውሃ በጣም ጠቃሚ ነው። ውሃ በቀን 2 ሊትር 3 ሊትር በደንብ መጠጣት ያስፈልጋል። ሌላ ለጨጓራ በጣም ጠቃሚ የሆኑ ምግቦችን መውሰድ ለምሳሌ ልክ እንደ ተልባ ያሉ ነገሮችን ብትወስዱ ጥሩ ነው። ከፍራፍሬዎች እንደ አፕል፣ ሙዝ፣ ፓፓያ፣ ሐባብ እንደዚህ አይነት ነገሮች ደግሞ ለጨጓራ በጣም አስፈላጊና ተስማሚ ናቸው። ስለዚህ ከላይ ቀንሱ አስወግዱ ያልኳችሁን ነገሮች እየቀነሳችሁ ልክ እንደዚህ እንደ ተልባ ያሉ እንደ ፍራፍሬዎች ሐባብ፣ ሙዝ፣ ፓፓያ፣ አፕል የመሳሰሉ ነገሮችን ደግሞ ብትጠቀሙ ጨጓራችሁ በዘለቄታዊነት ጤናማ እንዲሆን ያደርጋል ማለት ነው። እንግዲህ ይህን መረጃ ላይክ ሼር እያደረጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ልክ እንደዚሁ ይጠቅማችኋል፣ ያስተምራችኋል የምለውን ሌላ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ